ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ከረጅም ጊዜ ቆይታ በኋላ ዛሬ በድምጽ ተመልሻለሁኝ። ምክንያቱም አዲስ ነገር አለና እሱን ላስደምጣችሁ ነው የተገኘሁት። እንግዲህ እሱን ማሳያችሁ ምንድነው ሜሪት ፕሮፐርቲስ የሚባል አንድ ትልቅ ድርጅት እዚህ ጋር የሚገርም ህንጻ እየገነባ ነው፣ የመኖሪያ ሪል ስቴት ማለት ነው። አንደኛው እሱን እናያለን። ሁለተኛው ፍሬንድሺፕ ፓርክ ልክ ሃይላይት ላይ እንዳያችሁት ማለት ነው። ሶስተኛው ደግሞ ፒያሳን እንግዲህ አድዋ ፓርክ ጋር አንድ ላይ አድርጌ ይዤላችሁ መጥቻለሁ። እንግዲህ አሁን የምገኘው የሜሪት ፕሮፐርቲ መግቢያ ወይም ደግሞ ዚሬ በከንቱ ጋር የሚገነባው በጣም የሚገርም ቅንጡና ዘመናዊ የሆነ መኖሪያ ህንጻ አለ። ጂ ፕላስ 24 ነው። ከ4000 በላይ ካሬ ቦታ ላይ ያረፈ የሚገርም አይነት ሪል ስቴት ነው ሊገነባ የተጀመረው። በነገራችን ላይ ኦልሬዲ እያለቀ ነው የሚገኘው ብሎኛል እዚህ ያስገባኝ ልጅ። በጣም ትንሽ ቦታዎች ናቸው እንደቀሩት የነገረኝ። እንግዲህ እዚህ ህንጻ ላይ መኖሪያ ለገዛ ሰው በአንደኛው አቅጣጫ ቀጥታ ፍሬንድሺፕን ቤት ሆኖ የሚጎበኝበት፣ ካልሆነ ደግሞ በሌላ በኩል ያለው ደግሞ ወደ አራዳ ፓርክ ብቻ እንዲጎበኝ ተደርጎ የተሰሩ ናቸው። እኔም ዲዛይኑን አሳይቶኝ ነበር ስሪዲው ማለት ነው። እንደገና ደግሞ እዚህ እንድገባም የተባበረኝ ልጅ ስለሆነ ምናልባት በቀሩት ትንሽ ቦታዎች እዚህ አካባቢ ቤቱን መግዛት የምትፈልጉ ሰዎች ካላችሁ ስልኩ ታች አለላችሁ። ታች ባለው ስልክ ልታወሩት ትችላላችሁ። እንግዲህ ስለ ቤቱ ልጁ እንደነገረኝ ከሆነ የተለያየ መክፈያ አማራጮች እንዳሉ፣ እንደዚሁም ደግሞ አሁን የዲስካውንት ፔሪድ ላይ እንደሆኑ ነግሮኛል። የዲስካውንቶቹም እንግዲህ መኖሪያዎች ቤቶቹ ከባለ 1 እስከ ባለ 3 መኝታ ድረስ የተሰሩ ናቸው። አሁን ላይ ቅድሚያ 70% ለሚከፍል ሰው ባለ 1 መኝታ እንግዲህ 5.1 ሚሊዮን ብር ብቻ ነው ጠቅላላ ዋጋው። አሁን ላይ ግን 70% ለከፈለ ሰው 3.6 ሚሊዮን ብር እናደርግለታለን። ወይም ደግሞ እንደዛ ነው እንትን እያልን ያለው በቀሩ ቤቶች ማለት ነው። ሽያጩ ባለ 2 መኝታው ደግሞ 8.4 ሚሊዮን ብር ነው። አሁን ላይ 70% ለከፈለ 5.8 ሚሊዮን ብር ይደረግለታል። ባለ 3 መኝታው ደግሞ 12.6 ሚሊዮን ነው። 70% አሁን ለሚከፍል ሰው 9.5 ሚሊዮን ብር ይደረግለታል ብሎኛል። እንግዲህ በነገራችን ላይ ባለ 1 መኝታ 3.6 ሚሊዮን ብር ማለት የሚገርም ነው። እንደምታስታውሱት አራዳ ፓርክን ስናይ ኢቭን የባሻ ወልዴ ኮንዶሚኒየሞች እንኳን ምን ያክል ቀን እንደወጣላቸው ዙሪያው ላይ ላሉ ቤቶች ምን ያክል ቫልዩአቸው እንደሚጨምር ከፓርኩ ጋር ተያይዞ ማለት ነው ስናወራ ነበር። የቆያችሁ ቤተሰቦች በደንብ የምታስታውሱ ይመስለኛል። እዛ አካባቢ ስቱዲዮ ማለት ነው 30 ምናምን ካሬ ቦታዎች ወይም ደግሞ ቤቶች ከ4 ሚሊዮን ብር በላይ ነበር የተባልነው። ኢቭን አሁን እንኳን ከዛም በላይ ነው ዋጋቸው ሊጨምር የሚችለው ማለት ነው። እንግዲህ እዚህኛው ጋር ባለ 1 መኝታ 3.6 ሚሊዮን ብር ከተገኘ በጣም የሚገርም ነው የሚሆነው። ስለዚህ እንግዲህ መግዛት የምትፈልጉ ሰዎች እንዳልኳችሁ እሱን ልታወሩት ትችላላችሁ። ያው ባስቀመጥኩት ስልክ ከታች ባለው ማለት ነው። ምናልባት ደግሞ አሁን መክፈል አንፈልግም ለሚል ሰው 70% መክፈል የማይፈልግ ሰው ከ10% ቅድመ ክፍያ ጀምሮ እንግዲህ ቤቱን መግዛት እንደሚችል ነግሮኛል። በ10% ከሆነ ደግሞ ባለ 1 መኝታ 771 ሺህ ብር ብቻ ነው የሚሆነው ማለት ነው ቅድሚያ የምትከፍሉት። ባለ 2 መኝታው ደግሞ 840 ሺህ ብር፣ እንደዚሁም ደግሞ ባለ 3 መኝታው 1.2 ሚሊዮን ብር ቅድመ ክፍያ የ10% ማለት ነው። እነዚህን ከፍላችሁ ቤቱን መውሰድ ወይም ደግሞ የቤቱ ባለቤት መሆን እንደምትችሉ ነግሮኛል። ካልሆነ ደግሞ የባንክ ጋር ተያይዞ አማራጮች እንዳሉም ነግሮኛል። የባንክ አማራጭ ምንድነው? 60% ግንባታው እስኪጠናቀቅ ድረስ ከፍለው ከጨረሱ በኋላ 40%ቱን ደግሞ ከባንክ ጋር ውል ፈጽሞ ቀስ እያሉ የሚከፍሉበት አማራጭ እንዳላቸው ነው የነገረኝ። እንግዲህ እዚህኛው ጋር ዙሪያው እንደምታውቁት ቤተ መንግስት ስር ነው። አራዳ ፓርክ፣ ፍሬንድሺፕ ፓርክ፣ ትምህርት ቤቶች ደግሞ ይቭን አሉ። ወደዚህ ወጣ ብትሉ ወደ ቴዎድሮስ አደባባይ አካባቢ ሊሴ ገብረ ማርያም ትምህርት ቤት፣ ጥቁር አንበሳ ትምህርት ቤት፣ ካቴድራልም ትምህርት ቤትም አለ። እንደዚህም ደግሞ እዚያው ዙሪያው እና አራዳ ፓርክ፣ እንደዚሁም ደግሞ አራዳ ሌክዠሪ ሞል ለፐርቼዚንግ እንኳን ለሚፈልግ ሰው፣ በዚህ ደግሞ ወንዙን ተከትሎ ለሚሄድ ሰው በቀጥታ እስከ አምባሳደር ድረስ እንግዲህ ኮሪደርና የወንዝ ዳር ልማት እየተሰራ እንደሆነ ይታወቃል። እሱንም በቅርብ ሰሞኑን ነበር ያሳየዋችሁ። ያው እንግዲህ ይሄኛው ፍሬንድሺፕ ነው አሁን እያያችሁ የምትገኙት። የሚገርማችሁ አጠገቡ ከሚገኝ ህንጻ ላይ ሶስተኛ ፍሎር ላይ ነው ሆኜ እኔ የቀረጽኩት ይሄንን። እንግዲህ እዛኛው ቤት ለሚገዛ ሰው የቤቱ ቁጭ ብሎ ፍሬንድሺፕ ፓርክ ላይ የሚከናወኑ ኢቨንቶች፣ እንደዚሁም ደግሞ አራዳ ፓርክ ላይ የሚደረጉ ዝግጅቶች በቀጥታ ቤቱ ሆኖ አቴንድ ማድረግ ይችላል። ሳይከፍል እንግዲህ አራዳ ፓርክንና ፍሬንድሺፕን ይጎበኛል ማለት ነው።
አሁን ላይ እንግዲህ ያው አራዳ ፓርክ ሙሉ ለሙሉ መግባት አይቻልም። ኦልሬዲ አልቋል። ግን ፕሮጀክቱ በቅርብ ነው ማሳይቻችሁ እንዳያችሁት ማለት ነው። ዙሪያው ደግሞ ፍሬንድሺፕን ተከትላችሁ ብትሄዱ የወንዝ ዳር ልማቱ እየተሰራ ነው። እዛ አካባቢ የሚገርም ከተማ እየሆነ ነው። እጅግ ሰማይ ጠቀስ ህንጻዎች፣ እንደዚሁም ደግሞ የመኖሪያ በጣም ለግዠሪ የሆኑ ሪል ስቴት እና አፓርትመንቶች ናቸው እዛ አካባቢ እየተሰሩ የሚገኙት። ምናልባት ደግሞ እዚህኛው ጋር እንግዲህ ከነዛ የተሻለ ወይም ደግሞ በጣም ከፍ ያለ G+24 ህንጻ ማለት ለአካባቢው የሚገርም ነው የሚሆነው። ስለዚህ እዚህ አካባቢ ልትገዙ ወይም ደግሞ ለቤተሰብም ኦር እንደ ገንዘብም ሴቭ እንደማድረጊያ እንደ አማራጭ ልትገዙ ትችላላችሁ ማለት ነው። ልጁን ኮንታክት አድርጉት። ካልሆነ ደግሞ ቢዝነስ የምታስቡ ሰዎች ካላችሁ ደግሞ ያው ተክለ ሃይማኖት ጋርም ሌላ ሞል እየሰራ እንደሆነ ነግሮኛል። ከ20 ካሬ ጀምሮ 30% ቅድመ ክፍያ ከ3 ወር እስከ 1 አመት መረከቢያ ጊዜ ውስጥ ተክለ ሃይማኖት ወይም ደግሞ መርካቶ ውስጥ ቤቱን መረከብ እንደምትችሉ ወይም ደግሞ የንግድ ሱቅ ማለት ነው። ያው መርካቶ ኦልሬዲ ቢዝነስ ነው የሚሆነው። እዛ አካባቢ ለንግድም ብትሉ ሱቁንም ደግሞ ገዝታችሁ ላከራይ ብትሉ የሚገርም አይዲያ ነው የሚሆነው። ለመኖሪያ ደግሞ እንደምታውቁት እዚህ አካባቢ በጣም ሴፍ ለቤተ መንግስቱ ስር ነው እንደምታስዩት። በዚህ በኩል አራዳ ፓርክም አለላችሁ። እንደዚህም ደግሞ ችሎት አለ። ላምብብ እንኳን ብትሉ ትልቁና ቅንጡ የሆነው አብርሆት አለላችሁ። ስለዚህ ይሄንን ነው መላችሁ። እንግዲህ ኮንታክት አድርጉት። የበለጠ እኔ እንደውም ስለ ቤቱ እሱ የነገረኝ ቀጥታ ነው የነገርኳችሁ። እኔ እንድገባም ስለተባበረኝ ፕሮጀክቱ እንዳይም ደግሞ መንገድ ስላመቻቸልኝ ማለት ነው። እሱን ኮንታክት አድርጉት፣ ደውሉለት። እንግዲህ ሌላ እኛ ከዚህ ወጥተን በቀጥታ ፒያሳን ዙሪያውን በደንብ እንመለከታለን። ፒያሳ በነገራችን ላይ ከጊዜ ወደ ጊዜ በጣም እያበደ ወይም ደግሞ የሚገርም አይነት ሰፈር እየሆነ ነው። ያው በእርግጥ አራዳ ነች። ድሮም እንግዲህ አራዳ ሌክዠሪ ሞሉም እየተፋጠነ ነው የሚገኘው። በቅርብ ቀናት እኔ እሱንም አሳይቻችሁ ነበር። ከዛ በኋላ ደግሞ መግቢያው አካባቢ ጋር ሌላ እየጨመሩበት ያለ ነገር አለ። መመለስ ካለብን ድጋሚ አዲስ ነገር ካለው እሱንም ተመልሼ ያሳያችኋለሁ። እንግዲህ በድምጽ የተወሰነ ጊዜ ቆይቼባችሁ ነበረ። ያው የተወሰነ እንግዲህ ያጥሩ ስር ነው እንግዲህ ፕሮጀክቱ በነገራችን ላይ ያው አስፋልት ዳር የያዘ ነው። በነገራችን ላይ በዚሁ እንተሳላችሁ ማላልፎ ነገር በቀደምለት የቼችኒያ ፕሮጀክት አሳይቻችሁ ነበር። እዚህ ውሃ ልማት ወይም ደግሞ የውሃ ሚኒስቴር ጋር ያለ በጣም ረጅም ጊዜ ቆየ አንድ ህንጻ ነበር። ልብ ብላችሁ ከሆነ እዛ ጋር የተነሳውበት የቼችኒያ ኮሪደር ሳሳያችሁ የተነሳውበት ድልድዩ ላይ ማለት ነው። የሚገርም ሞል እየተጠናቀቀ ወይም ደግሞ ፊኒሺንጉ እየተሰራ ነው። ያ ማለት በጣም ረጅም ጊዜ ቆይቶ የነበረ ነው። ሁለተኛ ካሳንቺስ፣ ብዙ ሰው ካሳንቺስ መቼም ያውቃልና እዚህ ከአዲስ አኳሪየም ፊት ለፊት ትልቅ ሞል እየተሰራ እንደነበር ይታወቃል። ረጅም ጊዜ ቆመ ማለት ነው። እሱም አልሙኒየም ገጠማው ተጀምሯል። ምናልባት በቅርቡ ደግሞ ካሳንቺስን ድጋሚ ያሳያችኋለሁ። ሌላው ደግሞ የ22 ማዞሪያ ወደ ቦሌ መድኃኔዓለም የሚወስደው መንገድ እሱንም አሳይቻችኋለሁ። በዚህ በአዲሱ ስቴዲየም ጋር ማለት ነው። ልክ አዲሱ ስቴዲየም ፊት ለፊት አንድ ረጅም ዓመታት የቆየ አንድ ህንጻ ነበር። እሱም አሁን ኦልሬዲ እየጨረሱት ነው የሚገኙት። ያ ማለት ምንድነው? መንግስት እንደዚህ በእንጥልጥል የቀሩ ወይም ደግሞ ሳይጠናቀቁ ረጅም ጊዜ ቆዩ እንትኖችን አይፈልግም። ወይም ደግሞ ፕሮጀክቶች ቶሎ እንዲጠናቀቁ ቶሎ ወደ ስራ እንዲገባ ነው የሚፈልገው። ልጁ እንደነገረኝ ደግሞ እዚህኛው አካባቢ ደግሞ ከዛ በላይ ኮንትራት ወስደው ቶሎ ባጭር ጊዜ እንዲጨርሱ ውል እንደፈጸሙ ነው የነገረኝ። ይሄኛው ኢቭን ይሄ ፕሮጀክት ከተጀመረ በጣም ትንሽ ጊዜ እንደሆነው በአጭር ቀናት ደግሞ ልክ መታየቱ ደረጃ ላይ እንደደረሰ ነው የነገረኝ። ስለዚህ እንግዲህ አማራጮች እንትን ማለት ትችላላችሁ ማለት ነው። እንግዲህ ከተለያየ አቅጣጫ ሆኜ እያሳየኋቸው ነው የሚገኘው የሜሪት ፕሮፐርቲስ ፕሮጀክቱን ማለት ነው። የዚህ ያልኳችሁ የሪል ስቴቱ እንግዲህ አንዳንድ ጊዜ ያው የግል ለምን አታሳይ የምትሉ ነበራችሁ ኮመንት ላይ በፊት ላይ የተለያየ ትልልቅ ያው በብዛት የመንግስትን ስለሆነ የምናሳየው ማለት ነው። እንግዲህ አሁን ላይ ችግሩ ምንድነው? የግል ሲሆን ምናልባት ጥበቆችም አላስገባ ይላሉ እና እንደዚህ አይነት ነገሮች አሉና እንግዲህ የኛው ልጅ እስካለ ድረስ በእርግጠኝነት እንደሚያስገባኝ ተስፋ አረጋለሁ። የተወሰነ ደግሞ ኢምፕሩቭ ሲያደርግ ወይም ደግሞ ለውጦች ሲኖሩት መልሼ መጥቼ ያሳያችኋለሁኝ። ከዚህ እንወጣና ያው ቀጥሎ ምን ጎበኘው ወደ ፒያሳ አቅጣጫ እናመራለን። ያው እንደምታዩት ዙሪያው በጣም የሚገራርሙ አይነት ህንጻዎች እየተሰሩ ነው የሚገኙት። ደስ የሚለው ደግሞ አንዱ ከነገረኝ ውስጥ አንደኛው ቤት አንደኛውን መከለል አይችልም። ቢያንስ ወይ ፍሬንድሺፕን ወይ ደግሞ ወደ አራዳ ፓርክ እንዲያይ ትይዩ እንዲሆን ተደርጎ የተሰራ እንደሆነ ነው የነገረኝ።
እንግዲህ ውል ፈጽሞ ከሆነ ደግሞ ያው ቶሎ የመጨረስ ግዴታም ስለሚኖርባቸው ቶሎ ማለቅ የሚችል አይነት ይመስለኛል። ያው እንግዲህ ከላይ ደግሞ ከጀርባው ላይ አንድ ኮንዶሚኒየም ላይ ሆኜ ነው አሁን እየቀረጽኩ ያለሁት። ቦታው ያው ሰፊ ቦታ የሚሸፍን ከ4000 በላይ ካሬ ሜትር 4400 ነው መሰለኝ አለኝ። እንደዛ ነው የሚሸፍነው ብሎኛል ጠቅላላ የህንጻው ቦታ። ምናልባት ዲቴሉ ያው ከሱ መረጃ መውሰድ ትችላላችሁ። ፊት ለፊት እንግዲህ ያው ዙም ያደረኩት አሁን የቤተ መንግስትን መንገድ ነው የምትመለከቱት። ፊት ለፊታችን በጣም ግሪን ነው ሰፍራው። እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እንድታደርጉ ጠይቃችኋለሁኝ። ነባር ቤተሰቦችም ያው ሀሳብ አስተያየታችሁን እያስቀመጣችሁልኝ እንግዲህ ወደ ፒያሳ አራዳ ፓርክ ብቅ ብለናል። ወደዛ ደርሻለሁ። በቅርቡ ያው አሳይቻችሁ ነበር አራዳ ፓርክ እንደምታስታውሱት ብዙዎቻችሁ ብዙ ሰው አይቶት ስለነበር ማለት ነው። እየተጠናቀቀ ስለሚገኝ መንገዱም እንደዚሁም ደግሞ አዳዲስ የተጨመሩ እነዚህ መንገድ ዳር አምፖል ወይም ደግሞ ፖሎች አሉ በጣም የሚያማምሩ በዲዛይን የተሰሩ። አሁን ላይ በነገራችን ላይ ሙሉ ለሙሉ መግባት ተከልክሏል። እንግዲህ ክፍት ሲያደርጉት ያው በክፍያ እንደሚሆን ነው የሚጠበቀው። በታችኛው በኩል እንደውም በአጥር በኩል ሳይ ትንሽ የተወሰኑ በዛ በባሻውል ላይ በኩል በመሮጫ ትራኩ የተወሰኑ ፈረንጆች ሲሮጡ አይቻለሁ። ከዛ ውጪ በዙሪያው ጥበቃ አለ። ዲቴል ወደ ውስጥ መግባት አንችልም። ዙሪያው ግን ያው እንደምትመለከቱት ይሄንን ነው የሚመስለው። እንግዲህ ፒያሳ ብሶባታል ከጊዜ ወደ ጊዜ በጣም እያስገረመን ነው የሚገኘው። እንግዲህ ቀጥሎ በቀጥታ ወደ ፊታችንን አዙረን ወደ ሙዚየሙ አቅጣጫ እናመራና በኤሌክትሪክ ህንጻ ቁልቁል ወደ እሪ በከንቱ አድርገን እንወርዳለን። በዛኛው መግቢያ በኩልም የፓርኩን መግቢያ ወይም ደግሞ ያለውን ድባብ አሳያችኋለሁኝ። እሱን ካየን በኋላ የዛሬ ጉብኝታችንን የምናጠናቅቅ ይሆናል ማለት ነው። እንግዲህ አሁን ያለሁት የፓርኪንግ እና የገበያ ሞሉ ላይ ነኝ። የፓርኩ ማለት ነው። የገበያ ሞል ያው ለግዠሪ ሞሉ ማለት አራዳ፣ እሱኛው ያው ቅንጡ እንትን ነው ለብቻው እዚህ ሙዚየሙ ፊት ለፊት የሚገኘው ነው። እዚህኛው ጋር አሁን በነገራችን ላይ ስራ እየጀመረው ነው የሚገኘው። የሶፋ ቤት አይቻለሁኝ ከስር የባለፈው ቪዲዮ ላይ ምናልባት ያያችሁት ካላችሁ። የታችኛው ላይ ሰፊ ቦታው በዚህ በሪ በከንቱ በኩል ያለው የሶፋ ቤት ወይም ደግሞ ፈርኒቸር ቤት ተደርጎ አይቻለሁኝ። እንግዲህ አሁን ፊት ለፊት ወደ 4 ኪሎ የሚወስደው መንገድ ነው ወይም ደግሞ ወደ ራስ መኮንን ድልድይ ባለው አቅጣጫ ነው። እንግዲህ የኤሌክትሪክ ህንጻ ስናነሳ አሁን ሙሉ ለሙሉ እሱም ሞል ሆኗል። የተከታቸው ዙሪያው እንዳለ ወርቅ ቤቶችና አንድ በታች በኩል አንድ ሲኒማ ቤት አለ። አሁን ፊት ለፊት እያየ ነው ያለው ነው ህንጻ ማለት ነው። ከላይ ደግሞ ሬስቶራንቶችም አሉ። የተለያዩ የንግድ ተቋማት አሉበት የግል ማለት ነው። እንግዲህ እኛ በስራ አድርገን በቀጥታ ዞረን ወደ ግራ ወደ እሪ በከንቱ እንወርዳለን። እንግዲህ ስለ ፒያሳ መቼም ከዚህ በላይ የምላችሁ ነገር የለኝም። እንግዲህ አራዳ እንደምታውቁት በነገራችን ላይ አራዳ ሞል የተሰራበት ቦታ ከጥንትም ጀምሮ የንግድ ስፍራ የነበር ነው። በተለይ ደግሞ ኢትዮጵያውያኖች እንዳይነግዱበት በዚህ በወረራው ወቅት ማለት ነው፣ በጣሊያን ወረራ ወቅት ያኔ እነሱ ብቻ እንዲገበያዩበት ኢትዮጵያውያኖችን የሚከለክሉበት የነበረ ስፍራ ነው። ከዛ ኢትዮጵያውያኖችን በቀጥታ ወደ መርካቶ በመሄድ የመርካቶ እንግዲህ አሁን የአፍሪካ ትልቁን ገበያ እንደመሰረቱ ነው ባለፈው ሳነብ ያየሁት። እንግዲህ ታሪክም ፒያሳ
እንደዚሁም ደግሞ ዘመናዊነትም አካታ የያዘች ነች። እንግዲህ እንድስከቻላችሁ ድረስ እንድትጎበኙት ጋብዛችኋለሁኝ። በቀጥታ ዞረን ወደ ሬ በከንቱ አቅጣጫ እናመራለን። ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ምናልባት ከኔ ጋር አብራችሁ መስራትም የምትፈልጉ ካላችሁ ስልኬን አስቀምጥላችኋለሁ። ነገ ደግሞ በሌላ አዲስ ቪዲዮ ይዤላችሁ ለማምጣት ሞክራለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።
ቤት